ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕረ ሞት በመንግሥቱ ሽረት የሌለበት ቅዱስ ሕያው እግዚአብሔር አምላካችን በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። ለመሰብሰባችን ምክንያት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም እንደሚገባ ምስጋና ይድረሳት። ክቡር አባታችን መልአከ ገነት መኳንንት ሲሳይ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ኃጢአታችን ታክሶ እስከዚች ሰዓት ያቆየን የአባቶቻችን አምላክ ሕያው እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። እየተማማርን ያለነው ስለምንድን ነው? ስለ ንስሐ ነው። ሳምንት ዕለት ባለፈው ሳምንት ንስሐ ኃጢአት እንቅልፍ እንደሆነ ንስሐ ንቃት እንደሆነ ተነጋግረን ነበረ። ዛሬ ደግሞ እግዚአብሔር እንደፈቀደ ክፍል 4 ማለት ነው። ክፍል ስንት ነው ያለን? ክፍል 4 ነው አይደል? በክፍል 4 ደግሞ የምንማማረው ኃጢአት ሞት እንደሆነ ንስሐ ደግሞ ትንሣኤ እንደሆነ እንማማራለን ማለት ነው። የባለፈው ሁለተኛ ክፍል ሆኖ የሶስተኛው ሁለተኛ ክፍል ወይም የመጀመሪያው አራተኛ ክፍል ማለት ነው። ዛሬ ደግሞ ኃጢአት ሞት ንስሐ ምን ይሆናል? አቤት ትንሣኤ ነው። ይህንን ከማየታችን በፊት ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው የሚለውን እናያለን። ሞት ማለት ምን ማለት ነው የሚለውን ከማየታችን በፊት ኃጢአት ማለት ምን ማለት ነው የሚለውን እናያለን። ኃጢአት ማለት ምን ማለት ይመስላችኋል? ኃጢአት ማለት የግዕዝ ቃል ነው። ኃጣ አጣ ከሚል ኃጣ አጣ ከሚል የግዕዝ አንቀጽ ወይም ግስ ይወጣና ኃጢአት ኃጢኦት ማለት ማጣት ማለት ነው። ኃጢአት ማለት ማጣት ማለት ነው። ስለዚህ ሰው ምንን ያጣል የሚለውን ስንጀምር የሰው ልጅ ኃጢአት በሚሰራ ጊዜ ኃጢአት እግዚአብሔር ሰዎች ማስተዋል የሚገባል የራሱ ህልውና የለው። የራሱ ህልውና ማለት ነው። ኃጢአት የሚባል የሆነ ነገር የለም። ኃጢአት የሚባል በአካል ውስጥ ህልውና ኑሮት የሚኖር ነገር አይደለም። ኃጢአት የምትሉት ምኑን ነው? አሁን እናንተ አሁን እኔ ኃጢአቴ ብዙ ነው እላለሁ፣ ወይም ሁላችንም ኃጢአታችን ብዙ ነው እንላለን። ግን ኃጢአት የምትሉት ምኑን ነው ተብለን ብንጠየቅ ምኑ ነው ኃጢአት ነው? ኃጢአታችሁን አይታችሁ ታውቃላችሁ? ሰምታችሁትስ? ኃጢአታችሁ ምንድን ነው? ኃጢአት አሁን የት ምንድን ነው ኃጢአት የምትሉት ምኑን ነው ብንባል ምንድን ነው? ኃጢአት የሚባል የሆነ የሚታይ የሚዳሰስ ነገር የለም። ኃጢአት በባህሪው የራሱ ማንነት የለውም። የራሱ ማንነት ወይም የሚታይ የሚዳሰስ ወይም ደግሞ ረቂቅ ሆኖ ተጠግቶ የሚኖር ወይ እንደ ነፋስ ወይ እንደ ሌላም በሉት በሳይንስ ወስዳችሁ ወይ እንደ ፈንገስ ወይ እንደ ባክቴሪያ እንደዚህ አይነት አይደለም። ወይም እንደ ቫይረስ አይደለም።
ኃጢአት የሚባለው ነገር ማጣት ነው፣ ከአንድ ነገር መለየት ነው እንጂ ኃጢአት የራሱ ህልውና ያለው ነገር ወይም አካል ያለው ነገር አይደለም። እና ኃጢአት በዘር ይተላለፋል ሲሉ አንዳንድ ሰዎች ምን ማለታቸው ነው? ኃጢአት በዘር ይተላለፋል ማለት ኃጢአት ለመሆኑ ህልውና አለው የለውም? የለውም። ስለዚህ የሚተላለፈው የኃጢአቱ ምንድነው? ፍዳ ወይም ዋጋ፣ መርገም፣ ደመወዝ ነው። የኃጢአቱ ደመወዝ በሰው ልጆች ላይ ይተላለፋል እንጂ ኃጢአት ራሱ የራሱ ህልውና አይደለም። ኃጢአት ማለት የመልካም ነገር አለመኖር ነው። የመልካም ነገር አለመኖር ነው። ኃጢአት የራሱ ተፈጥሮ የለውም። ኃጢአት የራሱ ተፈጥሮ የለውም። እስኪ አንድ ሀሳብ ልንገራችሁ። አንዲት ሴት እንጀራ ብትጋግር ያ እንጀራ ከ3 ቀን በኋላ ተበላሽቶ የሆነ ፀጉር የሚመስል ነጫጭ ነገር ያበቅላል። ሴትየቱ ስትጋግር ያንን ነገር ጨምራ ጋግረዋለች እንዴ? አቤት! ከየት ነው የመጣው ታዲያ? የመልካም ነገር መበላሸት ነው ያንን ያመጣው ማለት ነው። የመልካም ነገር መበላሸት ያንን ያመጣዋል። የኛ መልካም ነገራችን ሲፈርስ ጠባያችን ሲበላሽ እሱ ኃጢአት ይባላል እንጂ የመልካም ነገር የብርሃን አለመኖር ጨለማ እንደሚባለው ሁሉ የብርሃን አለመኖር በርግጥ ጨለማ አካል አለ። አንዳንዶቹ እንደሚከራከሩት አይደለም። አንዳንዶቹ አይ ጨለማ እግዚአብሔር ጨለማ የሚባል ፍጥረት የለውም ዝም ብሎ የብርሃን አለመኖር ነው ጨለማ ይላሉ። አይ ስህተት ነው። ባይሆን ባዶ የሚለው ነገር ይስማማል። ባዶ የሆነ ነገር አለመኖር ነው ባዶ። ጨለማ ግን አካል አለ፣ ረቂቅ አካል። ሐመፅ ጽልመተ ወይከውን ሌሊት ይላል። ጨለማውን ታመጣለህ ሌሊትም ይሆናል ይላል ቅዱስ ዳዊት። ስለዚህ ጨለማ አካል አለ። ኃጢአት ግን ህልውና የለውም። ስለዚህ አንድ ሰው ኃጢአቱ ምንድን ነው ሲባል ኃጢአት ማለት የመልካም ነገር አለመኖር። እስኪ በሏል ጊዜ የምን አለመኖር ነው? የመልካም ነገር ጉድለት ኃጢአት ይባላል። የመልካም ነገር መበላሸት፣ የቅውም ባህሪ መፍረስ። ቅውም ወይም ጽኑ ባህሪ የተለካ የተሰፈረ እንዲሁን እንዲሁነ ኖር እንዲህ አድርግ በዚህ ልክ ይጠበቅባል የተባለ አካል ያ ሳይሆን ሲቀር የባህሪ አለመስማማት ኃጢአት ይባላል። እሳቱ በውሃው ላይ ውሃው በእሳት ላይ ሲሰለጥን ያ ነው ኃጢአት የሚባለው። አንዱ አራቱ ባህሪያት ተስማምተው መኖር ሲያጣቸው ነፍስ ለስጋ ስትገዛ ስጋን መግራት ሲሳራት ያ ኃጢአት ይባላል። ስለዚህ የሰው ልጅ ኃጢአት ሲሰራ ማለት ነው ማለት እንግዲህ ኃጢአት ነግሬያቸዋለሁ። ኃጢአት እንደዚህ ከሆነ ኃጢአት መስራት ምንድን ነው? በሉ ነገሩኝ። እየበሉ ዝም ማለት የለም ማለት መናገር ነው። እሺ ኃጢአት ማለት የመልካም ነገር አለመኖር ነው ወይም መልካም ነገርን ማጣት ነው ካልኳቸው ኃጢአትን መስራት ማለት ነው። አንድ ሰው ኃጢአት ሰራትና መልካም ነገሩን አበላሸው ማለት ነው። መልካም ነገሩን አበላሸው በጎ ነገሩን አጣው ማለታቸው ባዶ ሆነ ማለት ነው። ባህሪው ተቃወሰ፣ ከተፈጥሮ ወረደ ማለት ነው። ኃጢአት ማለት ከተፈጥሮ ወረደ። ምክንያቱም ሰው ማለት ሲጀመር ሲተረጎም ሰው ማለት 7 ማለት ነው። ትርጉሙ ራሱ 7 4 የሥጋ 3 የነፍስ ባህሪ ስላለው 3 ማለት 7 ነው። 7ቱ ተስማምተው ሲኖሩ ሰውየው ሙሉ ሰው ይባላል። ሙሉ ሰው 7ቱ ሳይስማሙ ቀርቶ ግን ሲወርድ ሰውየው ከሰብዕና ጠባይ ወርዶ እንስሳ ወርዶ አውሬ ወርዶ ሰይጣን መሆን ሲጀምር ሰውየው ከሰብዕና ሲወርድ ሰብዕናውን አጣ። መልካ እግዚአብሔርን አርአያ እግዚአብሔርን አምሳለ እግዚአብሔርን አጣው ማለት ነው። ስለዚህ በጎ ነገሩን አበላሸ፣ ባህሪውን አፈረሰ፣ ሕገ ተፈጥሮን ጣሰ፣ እግዚአብሔርን አጣ፣ ሕይወቱን አጣ ማለት ነው። ኃጢአት ማለት ሕይወቱን አጣ። ሕይወትን ማጣት ማለት ኃጢአት ማለት ሕይወትን ማጣት። ሕይወትን ማጣት ማለት ደግሞ መሞት ነው። መሞት ማለት ደግሞ መለየት ማለት ነው። ሞት ማለት ማለት ነው በንገሩ ሞት ማለት ምንድነው? መለየት። ስለዚህ አንድ ሰው ኃጢአት ሰራትን ሞተ ማለት ናቸው። ሞተ ስንል ደግሞ ምን ማለታችን ነው? መሞት ማለት መለየት ከሆነ ሞተ ማለት ምን ማለት ነው? በእንጂ ተለየ ማለት ነው። አሁን በደንብ እያስተዋላችሁ። ስለዚህ ሰውየው ኃጢአት ሲሰራ ሞተ እንላለን።
ምንድነው ምኑ ነው የሚሞተው ስትሉ 4 ሞት ይደርስበታል። አንድ ሰው ኃጢአት ሲሰራ 4 ሞት ይደርስበታል። 4 ሞት የሰማችሁ ሲነሳ ንስሐ ሲገባ ደግሞ 4 ትንሣኤ ያገኘው። ስትገለብጡት ኃጢአተኛ ሰው 4 ሞት ሞተ። ንስሐ ሲገባ ግን ከ4 ሞት ተነሳ። ከ4 ሞቶች ተነሳ። የመጀመሪያው የአካል ሞት የሚባለው የአካል ሞት። ስለዚህ ሁላችሁ እንደምታውቁት ከገነት ነው የምንነሳው። ታሪኩን የምንፈልጋትን ነጥብ አንስተን ነው የምንመለስ ከአባታችን ከአዳምና ከሔዋን ማለት ነው። ስለዚህ ኃጢአት ባህሪን ማፍረስ ነው ብያችኋለሁ። የባህሪ ጠባይን ስናፈርሰው ሞት ይፈረዳል። ያ ሞት አካላዊ ሞት ነው። ስለዚህ አባታችን አዳምና እናታችን ሔዋን ሰብዕናቸው ንጽህና ነው። ተፈጥሯቸው በተፈጥሮ የተሰጣቸው አንድ የምታስታውሉ እግዚአብሔር ኃጢአትን አልፈጠረም። ኃጢአተኛ አድርጎም አልፈጠረንም። ኃጢአት እንዲስማማን አድርጎ ግን ፈጥሮናል። ኃጢአት እንዲስማማን ማለት ነፃ ፈቃድ ሰጥቶን የፈጠረን ብትወድ ጨልጦ ገልብጦ ኃጢአት እንዳትሰራ አድርጎ አልፈጠረህም። ኃጢአትን ብትፈልግ እንድትሰራ ባትፈልግ እንዳትሰራ የመወሰኛ ኃይሉን በህሊና አስቀምጦ ዳኝነቱን ለራሱ ሰጥቶ በወደድከው እንድትሰማራ ነፃ መንገዶችን ከፍቶ ነው የፈጠረው እግዚአብሔር። እንደዚህ አድርጎ ሰው እግዚአብሔርን ከሚመስልባቸው መልኮች አንዱ ነፃ ፈቃዱ ነው። ነፃ ፈቃዱ እግዚአብሔር የፈለገውን እንደሚሰራ ሁሉ ሰው የወደደውን እንዲሰራ ኃጢአት ይሻለኛል ካለ መስራት፣ ጽድቅ ይሻለኛል ካለ መስራት እንዲቻል ነፃ ፈቃዱን አልነፈገውም። አንዳንድ ጊዜ እንዲህ እንላለን፣ እግዚአብሔር ቆይ ከዚህ ሁሉ ነገር ኃጢአተኛ አድርጎ ባይፈጥረን አይችልም እንላለን። ይችላል። ግን ደግሞ ኃጢአት እንዳንሰራ አድርጎ ቢፈጥረን አንደኛ ፍጡር አይደለንም ማለት ነው። ፍጡር መፍረስ አለበት። ፍጡር እንዳይፈርስ ነው መፈጠር አይችልም። ፍጡር ነው። መፍረስ የሌለበት ፈጣሪ ብቻ ነው። እንዳይፈርስ መሆን ግን ይችላል። እንዳይፈርስ ተደርጎ አልተፈጠረም እንጂ እንዳይፈርስ የሚሆነው ስልጣን ግን ተሰጥቶታል። ያ ማለት እንደ ነጭ ልብስ ነው። ጥቁር ቀለምም እንዲቀበል፣ ቀይ ቀለምም እንዲቀበል፣ አረንጓዴ ቀለም እንዲቀበል ተደርጎ እንደሆነ ሁሉ ነጭተን ሰው ኃጢአት ቢፈልግ ኃጢአት እንዲስማማው፣ ጽድቅ ቢፈልግ ጽድቅ እንዲስማማው ተደርጎ ተፈጥሯል። ያንን ነፃ ፈቃዳችን ተጠቅመን የተወሰነልንን የጽድቅ መስመር ስናልፍና አትንኩ ያለን ስንነካ ፍቅረ እግዚአብሔር ሲበልጥብን ነግሬያችኋለሁ። ባለፈው ታስታውሳላችሁ። ኃጢአትን በዚህ ዓለም ያነገሰውና ንስሐ እንዳንገባ ያደረገን ምንድን ነው ሲባል ራስ ወዳድነት ነው። ራስ ወዳድነት በጣም ሰዎችን ኃጢአተኛ ያደርጋል። ከንስሐ መግባት ወይም ኃጢአትን ለመተው ብቸኛው ጉልበት ፍቅር እግዚአብሔር እግዚአብሔርን በምንወደው ኃጢአት መለወጥ ማለት ነው። ኃጢአትን ማቆም ማለት ነው። የለመዱትን ኃጢአት አለማቆም ማለት ደግሞ ከእግዚአብሔር ይልቅ ይህንን ልማዴን እወደዋለሁ ማለት ነው። ትርጉሙ ማለት ነው። ስለዚህ አዳም እና ሔዋን አባታችንና እናታችን በለስ ቆርጠው ሲበሉ ከእግዚአብሔር ፍቅር ይልቅ የበለሲቱ ፍቅር በለጠችባቸው ማለት ነው። ያችን ሲያደርጉ ባህሪያቸው ፈረሰ። እነሱ ፍቅረ እግዚአብሔርን ሲያፈርሱ የእነሱ ሰውነት ደግሞ በሞት እንዲፈርስ ተፈረደበት ነው። ስለዚህ ኃጢአት መስራት ከእግዚአብሔር ጋር ያለንን የአባትና የልጅ የፍቅር ውል ማፍረስ ማለት ነው። ማፍረስ ነው። ያንን ስናፈርሰው እግዚአብሔር አካላችን የሚያፈርሱ ገዳዮችን በእኛ ላይ እንዲሰለጥኑ ያደርጋቸዋል። እግዚአብሔር ይገብረ ሞተ አላ ረሲዋን እወ ተመልከቱ። እግዚአብሔር ሞትን አልፈጠረም ይላል መጽሐፍ። ዝንጎች ራሳቸው ሞትን ጠሩት እንጂ ነው። ስለዚህ ሞትን የምንጠራበት ደብዳቤ ማለት ኃጢአት ነው ማለት ሞትን የምንጠራበት ደብዳቤ። ሰው የሚሞተው በምንድን ነው? ያለ ጊዜው የሚቀሰፈው እድሜው የሚያጠር ስለምንድን ነው ካላችሁ ኃጢአት አንድ ውጤቱ የስጋ ሞትን ያስከትላል። የስጋ ሞት ማለት ስጋ ይፈርሳል፣ ይበሰብሳል፣ እንዲቀበል ይሆናል፣ ይቀሰፋል፣ እድሜው ያጥራል። ለዚህ ነው ቅዱስ ዳዊት ኢትሰደኒ በመንፈቅ ዓመተ እግዚኦ ያለ አቤቱ በዘመኔ እኩሌታ አትውሰደኝ ብሏል። አቤቱ በዘመኔ እኩሌታ አትውሰደኝ። ሰው በዘመኑ እኩሌታ እንዲወሰድ የሚያደርገው የእድሜ ማጠር። አሁን የዓለም አማካይ እድሜ ስንት ነው? አሁን በዓለም የተጠናውን ጥናት አታውቁት? ስንት ነው?
60 ነው 50 ነው አቤት ታውቁት እኔ ምን ጨነቀ ይሁን ማለት ብላችሁ ስሙ የሰው ዕድሜው ቢበዛ ስንት ነው አለ ቅዱስ ዳዊት 70 ነው የሰው ዕድሜው 70 ነው ቢበዛ ስንት ነው አለ 80 ነው ለምን በደምብ ነው ሰው በምድር ላይ እንዲኖር የተፈቀደለት የመጀመሪያው ትክክለኛው ዕድሜ ስንት ነው 1000 የሰው ሲፈጠር የተሰጠው ዕድሜው በምድር ላይ በገነት እንዲኖር የተፈቀደለት 1000 ዓመት ነው ለሰው የተሰጠው ኃጢአትን ሲሰራ በደንብ አስተውሉ ኃጢአት ሲሰራ አዳም ስንት ዓመት ኖረ ስትሉ 70 ዓመት ተቀነሰችበት ከ1000 ዓመት አስተውሉ ወይጸረ ዕድሜ ለርዕሱ 70 ክራማት ይላል መጽሐፍ ለራሱ በኃጢአቱ ምክንያት አዳም ከራሱ ዕድሜ 70 ዓመት ቀነሰ 70 ዓመት ቀነሰ እሱ አይደለም የሚደንቀው አዳም በገነት 1000 ዓመት ኖሮ እሱን ሲጨርስ ኃጢአት ባይሰራ ኖሮ መንግስተ ሰማያት ነበር የሚገባው ኃጢአት ስለሰራ 70 ዓመት ተቀነሰችበት ይሄ ሳይደንቀን የሚደንቀን ምንድነው የኛ ዕድሜ ቢበዛ ስንት ሆነ ለኛ ለልጆቹ ደግሞ ምን ያክል ኃጢአት እንደሰራን ተመልከቱና የአዳምን የዕድሜ ዳረጎት ነው የተሰጠችው 70 ዓመት ማለት አዳም ሳይኖራት የኖረውን አልተሰጠንም የኖረውማ 930 ዓመት ነው 70 ዓመቱን ትራፊዋን ነው የተሰጠችው ትራፊዋን ይህ ሁሉ እንዲቀንስ ያደረገው ምንድነው ካላችሁ ኃጢአት የዕድሜ በረከት እንዳይኖር ያደረገው ኃጢአት ነው ሰው የሚገባውን ስራ ሳያከናውን ወጥኖ ሳይጨርስ ጅምር ሳይጨርስ እንዲያልፍ ያደረገው ይሄ ምንድነው ካላችሁ ኃጢአት ነው ስለዚህ ቅስፈትን ያስከትላል በጣም ልክ ከወታደር ምሽግ ይልቅ እንዴት ያለ ምሽግ እየነገርኳችሁ እንደሆነ ታውቃላችሁ ንስሐ መግባት ማለት ከብዙ ሰራዊት ይልቅ የተሻለ ከብዙ ሰራዊት ከብዙ መጠለያ ከብዙ ዋሻ ከብዙ መሳሪያ ይልቅ ንስሐ የጸና ምሽግ ለዚያውም ደግሞ ከምን እናመጣበት አላችሁ ከምድራዊ ወራሪዎች ከሽፍቶች የምንጠበቅበት ከሌቦች ከወንበዶች አይደለም የምንጠበቀው ከሞት ውንብድና የምንጠበቅበት ሄኖክ ሰውነቱን በአዳም አሮጌነት መጣ የሰውነት እርጅና መጣ ሰውነት አረጀ ብሌት አገኘ እግዚአብሔር አዲስ ነው ሰውም እግዚአብሔርን ስለሚመስል አዲስ ፍጥረት ነው እግዚአብሔር አዲስ ነው እርጅና የለበትም አንተ ክም ለምሳሌ ይወላችሁ ልደት በሚለወጥ አቤት ናማ ስንት ዓመት ነው 14 ስሙ ዮሴፍ ይባላል ስንት ዓመት ነው ንገራችሁ 14 እድሜው 14 ዓመት ነው ስሙ ዮሴፍ ነው የዛሬ 14 ዓመት ዮሴፍ ምንድን ነው የሚባለው ልጅ ጎልማሳ ሕፃን በሉ አቤት ሕፃን ዛሬ ምን ይባላል ጎልማሳ ሕፃን አይደለም ልጅ ይሆናል አይደለም ከፍ ሲል ይስተላል ወደ 20 ሲመስል ወጣት አያችሁ በጣም ጥሩ 30 ሲገባ 40 ሲገባ ጎልማሳ ከዛ በኋላ ደግሞ ወደ 60 70 ሲገባ ሽማግሌ አይደል ሲሞትሳ በድን አትሞትም እሺ እግዚአብሔር ጠብቀኝ እሺ አሁን አያችሁ ሰው እንዲያለ እየተለወጠ መጣ አይደል ልደቱ ምን ያህል እየራቀ ሰው ስለዚህ አንድ ቀን ባደረ ቁጥር የሰው ዕድሜ ምንድን ነው የሚሉት አባቶቻችን እንደተዘረጋ ገመድ ነው እንደተዘረጋ ገመድ አንድ ጊዜ ስታጥፍ ወደ ጫፍ ትደርሳለህ ሁለት ጊዜ ስታጥፍ ይበልጥ ተቀርብ እንዲህ ያለ እየተቀለልክ ስትል ገመዱን እየጨረስከው ትሄዳለህ እድሜ ገመድ ነው ስለዚህ አንድ ቀን ስታድር ልደት እየራቀ ሞት እየቀረበ ይመጣል እንዲህ እያጠረ ይመጣል እሱ ብቻ ደግሞ ኃጢአት ስንሰራ አያችሁ እግዚአብሔር ግን አንተክም ሰው የትናንትና ባህሪውን ይዞ መዝለቅ አይችልም ይለወጣል ማለት እኛ እንለወጣለን እስመ ቅሩ ሙስና በዲበ አንቀጽ የኛ ጥፋታችን ሁሉ ጊዜ በመርና በመስኮት የቀረበ ነው እግዚአብሔር ግን ተመልከቱ ምንድነው አይለወጥም እርሱ ዘላለም ያው ነው ስለዚህ ኃጢአት የማይሰራ ሰው አዲስ የሆነውን የማይለወጠውን የእግዚአብሔርን መልክ ሲይዝ ኃጢአት የሚሰራ ሰው ግን እርጅና የኃጢአት ብሌት ያገኘውና እድሜው ይበሳሰካል ወይም
የእድሜው ገመድ እየተቆረጠ እያጠረ እየተጠቀለለ ይመጣል። ይበልጥ ከሸማኔ መወርወሪያ ይልቅ እድሜው ወይም ሞቱ ወደሱ ይቀርባል። ነገር ግን ንስሐ የሚገባ ሰው ራሱን ያድስና ምን ያደርጋል? የእድሜ ገመዱን እንደገና ይዘረጋዋል። ሄኖክ በአዳም የመጣውን የኃጢአት እርጅና በንስሐና በንጽህና በምናኔ አድሶ ወተከብተ ሄኖክ ይባላል። ተመልከቱ። እስመ ሀበኦ እግዚአብሔር ሄኖክ ከሞት ተሰወረ፣ እግዚአብሔር ሰውሮታልና ሞትም አላየሁም። ሄኖክ ከሞት የተሰወረው በምንድን ነው ካላችሁ፣ በንስሐና በንጽህና። በንስሐ አድሶ ሰው በንስሐ ሲታደስ ከሞት ዓይን ይሰውራል። ከዓይነ ሞት ይሰውራችሁ ይላል እሱ ሲመር አባቶች ሲመሩ ከዓይነ ሞት ይሰውራችሁ። ከዓይነ ሞት የምንሰወርበት ትክክለኛው ቤታችን ንስሐ ናት። ንስሐ ከዓይነ ሞት የምንሰወርበት ቤታችን ነው። እንድንቀሰፍ እንድንሞት የሚያደርገን ግን ኃጢአት ነው። በየቀኑ ኃጢአት የሚጨምር ሰው የማይናዘዝ ሰው በየቀኑ መቅሰፍትን ወደሱ ይጠራል ማለት ነው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር በነገራችሁ ላይ ኃጢአተኛ ሰዎች ሲቀሰፉ በተለይ ክርስቲያን ሆነው እነዚያን አይደለም ያላመኑትም አንዱ ከቁም ነገር አይገቡም። ክርስቲያኖች ሲሞቱ ራሱ ግን እግዚአብሔር ደስ ይላል አይለውም። እግዚአብሔር አይለውም። ማን ነገራችሁ? ማን ያላችሁ? እንደዚህ ይለዋል። ካልተመለስክ እግዚአብሔር ደስ ይለዋል። እንዲያለው ነገር እንደዚህ በፊት እግዚአብሔር እኮ ይውላችሁ። አሁን አንድ ሰው መጥቶ ከፊታችሁ ላይ ምራቅ እትፍ ቢልባችሁ ደስ ይላችኋል? እንዲሁ ከፊታችሁ ላይ እናንተ ለባብሳችሁ ፊታችሁን ታጥባችሁ የምታደርጉትን አድርጋችሁ ወደ ሰው ልትወጡ ስትሉ መጥቶ እዚህ ላይ ምን የሚያክል ምራቅ ፊታችሁ ያስጠላል አያስጠላም? ከዚህ 100 እጥፍ ኃጢአት ለእግዚአብሔር ያስጸይፈዋል። ከዚህ 1000 እጥፍ ማለት ከአንድ ሰው ፊት ላይ የረከሰ ምራቅ ከመጥፋት በላይ ለእግዚአብሔር በሰዎች ላይ ኃጢአትን መመልከት እንደዚህ ያስጸይፈዋል። በፊታችን ላይ ቀርቶ መንገድ ላይ ትፍ ቢልብን ሰው ምን ያክል እንደምንጸየፍ አስቡ። ሰው ደግሞ የእግዚአብሔር መልክ ነው እና ሰው ኃጢአት ሲሰራ በእግዚአብሔር ፊት ላይ እርኩሰት እየሰራ የእግዚአብሔርን መልክ እያበላሸ ስለሆነ እግዚአብሔር ይበልጥ ያስጸይፋልና እንዲህ ያለውን ለማየት ዓይኑ ትዕግስት የላትም። ለዚህ ነው ትትመየጠኒ ዓይንከ መሐሪት የሚለው። ርሪት የሆነች ዓይንህ እባክህ ወደ እኔ ትመለስልኝ የሚለው እግዚአብሔር ለዚህ ነው። ገጽህን ፊትህን አትመልስ የሚለው እግዚአብሔር እንዲህ ያለ ርኩሰት። እንዲህ አንድ ጊዜ እኮ 2 ሰዎች በቤተ መቅደስ ወንድና ሴት ከቤተ መቅደስ ዝሙት ሰሩ። ፊናስ የሚባል ሰው ነሄድና እነዚያን በጦር ወጋቸው። በእግዚአብሔር መቅደስ ላይ ዝሙት ይሰራል። ፊናስ አስተንፈስ ካለ ነፍሴ ያለው እግዚአብሔር ነፍሴን አሳረፍካታ። ለእግዚአብሔር ጭንቅ ነገሩ ምንድነው ካላችሁ የዘማውያንና የርኩሰት የበዘባቸው ሰዎች በፊቱ መመላለሳቸው። ስለዚህ ለዚያ ነው እግዚአብሔር ርኩስ ሕዝብን የረከሰ ሕዝብን የሚቀስፍበት ለጦርነት፣ ለረሃብ፣ ለስደት፣ ለስራት አሳልፎ የሚሰጥበት ዋናው ምክንያት ስለዚህ ነው። ከባህሪው ጋር ስለሚጻረር ነው። መልካችን ስለምናበላሽ፣ መልካ ዲያብሎስ ስለምንሆን ነው። ሁላችሁም ታውቃላችሁ አይደለም? ጌታ መምህር ለንጉሥ ግብር መክፈል ይገባል አይገባም ሲሉት ፈሪሳውያን ተሰብስበው ምንድን ነው ያለው? ሳንቲሙ የማን ነው? በዚህ ሳንቲም ላይ ያለው ስዕል የማን ነው ማለት ሊቀርሱ እኮ ነው ለፖለቲካ። አሁን እዚህ ውስጥ እኮ ይኖራል ፖለቲከኛ ተልኮ የመጣ ሊቀርቱ። አሁን እዚህ በስልኩ የሚቀርጸው ሁሉ ጻድቅ አይመስላችሁ። ወሬ አቀባይም አለ። አቀብሉ፣ እውነቴን ደህና አድርጋችሁ አቀብሉ። ጥሩ ነው። አዛኛው አቀብሉ፣ ችግር የለም። ዋናው ነገር እናንተ ሰው እኮ ጫማ ሊሰርቅ መጥቶ ይሰርቃል አይደል? ጫማ ሊሰርቅ መጥቶ የትምህርቱ ርዕስ አትስረቅ ሲል እኔን ነው እንዴ ሊል ይችላል። እውነቴን ማለት ነው። ጥሩ ነው፣ ተመስገን ነው። ልትሰርቁ ቢሆን ምን ዝም ብላችሁ ቤተክርስቲያን እግዚአብሔር አስተካክሎ ይሰዳችኋል። ከነበሽታችሁ ቢሆን ማርያም ዘማዊት ወይም ግብፃዊት እኮ ወንድ ባገኝ ዛሬ በጣም ትልቅ ሕዝብ የሚሰበሰብበት ቦታ የክርስቶስ ስቅለት በሚከበርበት በቀራንዮ ብዙ ሰው ስለሚገኝ ከዚያ ውስጥ ብዙ ወንዶችን ማጥመድ ይችላለሁ ብላ ሄዳ በዚያው ንስሐ ገብታ በረሃ ገብታ በቅታ በዚያው ተሰውራለች ማለት ነው። ስለዚህ ሰው ሊሰርቅ መጥቶም ይበቃል። እየሰማችሁ ነው። እና ወሬ አቀባይ ፖለቲከኛ ነገር ስለዚህ ሞልቷል እና መምህር
ለመንግስት ግብር እንክፈል ይላል። አትክፈሉ። መንግስት ነገር ህዝቡን እየቀሰቀሰ ነው ብሎ ነገር ሊሰጠው ሊከሱ ማለት ነው። ክፈሉ ግን ፖለቲካ ነው፣ አድርባይ ነው የሚሉት። አሁን እኮ በዚህ ዘመን እኮ አስቸጋሪ ነው። ይህም ዛሬ ይፈጸማል። አሁን ለምሳሌ ምዕመናን መንግስትን አክብሩ ብላችሁ ይሄ ሰውዬ ይጠናል፣ ይሄ ተልእኮ አለው ትላላችሁ ማለት ነው። አታክብሩ ብል ደግሞ ይሄ ሰውዬ ሁሉም ችግር ነው። የማያስቸግረው እግዚአብሔር ብቻ ነው። የእግዚአብሔር መነጋገር ብቻ ነው። እኛ የእግዚአብሔር እንነጋገራለን፣ እግዚአብሔር የተንኮለኞችን ተንኮል ይሽራል ይሻረታል። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። አይ በሳንቲሙ ላይ ያለው ስል የማን ነው አላቸው። አይ ሳንቲሙ ላይ ያለው ስል በጎን የቄሳር በጎን የቄሳር በጎን የማን ነው? የእግዚአብሔር ነው። እንግዲህ የእግዚአብሔር ለእግዚአብሔር የቄሳርን ለቄሳር ስጡ አላቸው። ማለት አንዱን ጎን ለቄሳር አንዱን ጎን ለእግዚአብሔር ስጡ ብሎ አጣመው ሲመጡ እሱም አጣሙ ነገራቸው። ከዚህ በኋላ ተቸገሩ ነው። ምሳሌው ግን እንደ ቅዱስ ቄርሎስ ትርጓሜ ይሄ ሳንቲም የተባለ ሰው ነው። ይገርማችሁ፣ ሳንቲም የተባለ ሰው ነው። ሰው የእግዚአብሔር ገንዘብ ነው። የእግዚአብሔር ገንዘብ ነው። ስለዚህ ለቄሳር ግብር እንክፈል ማለት ቄሳር የተባለ ሰይጣን ነው። የሰይጣን ልሁን ማለት ነው። እስኪ በሉ አረባሉ ተዋል አጥተን ማለት ከዛ ምን አለ መሰለህ የቄሳር ለቄሳር ስጡ የእግዚአብሔር ለእግዚአብሔር ምን ማለት ነው መሰላችሁ? ተንኮሉን ለሰይጣን ተውለት ማለት እናንተ የእግዚአብሔር ሁኑ። እናንተማ የኔ መልክ ናችሁ። የሰይጣን ተንኮልማ ለሰይጣን ነው። እርኩሰቱን ለሰይጣን ነው። የዝሙቱን ዘንድ ያለው ነገር ለሰይጣን ተውለት። እናንተ ግን የኔ መልክ ስለሆናችሁ ለኔ ሁኑ ማለት ነው። ያን መልክ ፍለጋ ነው እግዚአብሔር ሰው ይሆናል። እግዚአብሔር የባሪያን መልክ ይዞ የመጣ ባሪያውን ወደ እሱ መልክ ለመመለስ ነው። ያን መልክ ማበላሸት ኃጢአት መስራት ስለሆነ እንዲህ ያለን ህዝብ በዚህ ሁሉ ቸርነት ያልተጠገበን ህዝብ እግዚአብሔር ይቀስፋልና ከሞት ለመዳን ብቸኛው መንገድ ንስሐ መግባት ሳንድንገባ እግዚአብሔር ይርዳል። ስለዚህ አንዱ ሞት ምንድን ነው አልኳችሁ? አቤት የምን ሞት? ኃጢአት ሞት ትላላችሁ እንዴ? አልሰማችሁ? የአካል ወይም የስጋ ሞት ነው። አንዱ የአካል ወይም የስጋ ሞት ይባላል። ስለዚህ አሁን ለምንድን ነው የስጋ ሞት የበዛ? ብዙ ሰው ለምን ይሞታል ካላችሁ ንስሐ ሳንገባ ነው። ይሄን በደንብ አስታውሱ። እየነገርኳችሁ ነው። እንግዲህ ከደማችሁ ንጹህ ነኝ እንኳን ማለት አልችልም። ምን ያህል ለፍቼላችሁ ነው እንደዚያ ማለት እንችል። ስለዚህ አንዱ ይሄንን የሚያድነን ንስሐ ነው ማለት ነው። ስለዚህ አባታችን አዳም እናታችን ሔዋን የሞቱት ሰው ስጋው እንዲፈርስ የተወሰነበት ዋናው ምክንያት ኃጢአት ነው ማለት ነው። ሌሎችም ሰዎች የተቀሰፉበት ምክንያት ብዙ ተቀስመዋል። ሕዝቅያስም ኃጢአት በሰራ ጊዜ እግዚአብሔር ምንድን ያደረገው? ስራ ቤተከ እስመ ትሞግቱ የተኃይል ቤትህን አስተካክል ዛሬ ትሞታለህ አለው። አስተካክሎ ሲጸልይ እና ንስሐ ሲገባ 15 ዓመት ተጨመረበት። ስለዚህ የስጋ እድሜን የሚቀንስ ኃጢአት ሲሆን የስጋ እድሜን የሚጨምር ንስሐ ነው ማለት ነው። እና ንስሐ ሲገባ በእድሜው ላይ 15 ዓመት ተጨመረለት። ባይገባ ኑሮ እለቱን ሊቀሰፍ ነበር ማለት ነው። ስለዚህ ካለ እድሜ ላይ የሚጨምር ንስሐ ነው። ረጅም ዘመን የሚኖር ሰው ቢኖር የሚፈልግ ሰው ቢሻ እሱ ንስሐ መግባት ይገባዋል ማለት ነው። ሌላው የስጋ ሞት የሚባለው የአካላት መበላሸት ነው። የአካላት ከግብራቸው መውጣት። ሰው አምስት የህይወት በሮች አሉ። አናቅጸ ህይወቱ ለሰብ ይላቸዋል ታላቁ እስክንድር በዜና እስክንድር መጽሐፍ ተጽፎ ይገኛል። የሰው የህይወት በሮች የሚባሉት እናንተ በሳይንስ ተምራችኋታል። 5ቱ የስሜት ህዋሳት የሚባሉት እነሱ የሰው የህይወት በር ይባላል። የህይወት በሮች አንድ ሰው ተመልከቱ፣ በሩን በመዝጋቱ ሌላም እንዳይገባ ጥሩ ነገር እንዲገባ በሩ ወሳኝ ነው። 5ቱ ነገሮች ሰው መልካም እንዲሆን ክፉ እንዲሆን ያደርጉታል። በአፍንጫው የሚያሸታው፣ በዓይኑ የሚያየው፣ በምላሱ የሚቀምሰው፣ በጆሮ የሚሰማው፣ በእጁ የሚዳስሰው 5ቱ። ብርጭቆ በውስጡ ያለውን ደም ብናደርግበት ደም ይመስላል፣ ወተት ብናደርግበት ወተት ይመስላል፣ ማር ብናደርግበት ማር ይመስላል፣ አፈር ብናደርግበት አፈር ይመስላል፣ ድንጋይ ብናደርግበት ድንጋይ ይመስላል፣ በርበሬ ብናደርግበት በርበሬ ይመስላል። ሰው ውስጡ ያለውን ነገር ይመስላል፣ በውስጡ የሚገባበትን ነገር ይመስላል። ጽድቅ ከገባበት የጽድቅ መልክ ይኖረዋል። ኃጢአት ከገባበት የኃጢአት መልክ ይኖረዋል።
ማለት ነው። ይሰማችኋል አይደል? አይሰማም? ይሰማል። ስለዚህ የሰው ልጅ አምስቱ የህይወት በሮችን ሲጠብቅ ወደዚህ ዙር። ዝም ብላችሁ ከመጣም ይምጣ ካልመጣም አይምጣ አለ። እንቀጥል አይሻልም? እንቀጥል አይደል? ምን ከ6000 ዓመት በላይ እኮ ያለ መብራት ተሰብቷል። እኛ ደካማ ሆነን። እሺ የሰው ልጅ ስንት በሮች አሉት? እነማን ናቸው? አይን፣ አፍንጫ፣ ጆሮ፣ አቤት፣ እሺ እጅ። እነዚህ በእነዚህ የሚገባና የሚወጣው ነገር የሰው ልጅ ያረክሰዋል፣ ይቀድሰዋል ማለት ነው። ያረክሰዋል፣ ይቀድሰዋል። አሁን በየቀኑ የእግዚአብሔር ቤተሰቦች ከኃጢአት መውጣት ከፈልጋችሁ 5 በሮቻችሁን ዝጓቸው። መፍትሄው ይሄ ነው። 5ቱን በሮች የዘጋ ሰው በትክክል ከኃጢአት መጠበቅ ይቻለዋል ማለት ነው። አሁን በደንብ ዝም ብላችሁ ቁጭ ብላችሁ ጊዜ ሰጣችሁ ስለራሳችሁ ብታስቡ ቢያንስ ሰው ግን እኮ በለቀን 20 ደቂቃም ዝም ብል ጥሩ ነበር። ለቀን 20 ደቂቃውን ዝም ብላችሁ ታውቃላችሁ? እስቲ ቁጭ ብላችሁ ዝም ብላችሁ ታውቃላችሁ? የለም። ዝም ካላችሁ ፌስቡክ፣ ዝም ካላችሁ ኢንተርኔት ወይ ቴሌቪዥን ወይ መደወል፣ በቃ ዝም ካላችሁ ማለት ነው። እና ዝም ስትሉ ነው ሰውየው አይደለም 3 ሰዎች ናቸው። 3 ሰዎች ምናኔ እንመንነን አለ ለዚህ ቀን ያለም ብለው ሄዱና በረሃ ገቡና ከዚያ በኋላ ምን አሉ? አይ እኔ የታመመ መጠየቅ ነው ጥሩ ጸጋ፣ ብታመም አልጠየቃችሁም ስለሚል እኔ የታመመ ልጠይቅ ተውት አለ። ይሄ ምናኔ ነው አለ። አንዱ ደግሞ እስኪ ሰው ላጣላ፣ ሰው ማጣላት እኮ ጥሩ ነው አለ። ዳይ ድረስ እኮ ነው ማለት። አንደኛው ሰውዬ ደግሞ እኔ በረሃ ገብቼ ዝም ልበላ። 3 ናቸው። ከዚያ በኋላ ሰው የሚያጣላው ሰውዬ ዝም ብሎ እንግዲህ ሲያጣላ አጣልቶ ትርፍ አጣ። አይኑሮ እረፍት ነሳ። እንዴት ሆኖ የረፍት ሰዎችን ደም አቃብቶ። በነገራችን ላይ ብዙ ክፉ ሰዎች ነፍስ የሚገሉበት ምክንያት መጀመሪያ ሰውን አጣልቶ ኋላ ተስፋ ሲቆርጡ መቼም አልረባም ብሎ ደግሞ ከማጣላት አልፈው ወደ መግደል ይሄዳል። የኋላ እንደዚያ ተስፋ ቆርጥና እስኪ በሽተኛ ወደሚጠይቀው ወንድሜ ልዲያ የኔ ነገር አልረባም ብሎ ወደዚያ ያለ። ያኛው ሲሄድ ደግሞ ቢጠይቅ አልሳካለታልና አይምሮ እየተበተለ ያለ መንጓዝ እያየ እምቢ አለ። ሁለታቸውን እስኪ ወደዚያ እንሄዳልና ዝም ወዳለው ወደ በረሃ ወዳለው ሰውነታችን ወንድማችን ልጅ በረሃ ወዳሉት ጸጥ ብሎ መላእክት እግዚአብሔር ሲወጡ ሲወርዱ እግዚአብሔርን እያየ በበረሃ ውስጥ ተቀምጦ አገኘ። ወንድማችን እኛ ስለምን የሁሉ ነገር ደረሰብን? አይ አላቸው፣ በሉ ከዚህ ከማዲጋው ውሃ እየቀዳችሁ ወደ ትልቁ ባህር ጨምሩ አላቸው። ከማዲጋው ውሃ እየቀዱ ወደ ትልቁ ባህር ይጨምራሉ። ሲጨምሩ ምን ይታያችኋል አላቸው። ምን? ከዛ ቆዩ ትንሽ አላቸውና ውሃው በደንብ ጨመሩበት። ምን ይታያችኋል? ምንም። ጠብቁት አላቸው። ጠበቁና ውሃው ጸጥ አለ። ጸጥ ሲል ምን ይታያችኋል? መልካችን ይታየናል። ዝም ስትሉ ትክክለኛ የእግዚአብሔር መልክ ይታያችኋል። መለፍለፍና በዓለም መኖር እውነትን ትክ ብለን እንዳናይ ብዝብዝ ይሆንብናል። የባህል ሞገድ ይሆንና ንጹህ ውስጥ ይሆን አጠርተን ለማየት አንችልም። ሸውራራ የልብ ዓይን ነው የሚኖረን። ጽድቅን ከኃጢአት፣ ኃጢአትን ከጽድቅ፣ እውነትን ከሐሰት መለየትን ይሳንናል። አጥርቶ ማየት የሚቻለው ከዓለም በመራቅና በዝምታ ነው። ዝምታ በጎ ሀብት ነው እና ዝም ብላችሁ ስታስቡ የወደቅንባቸውን ምክንያቶች ብታጠኗቸው ምን ሆነው ይገኛሉ መሰላችሁ? በ5ቱ ሕዋሳት የመጡ ናቸው። ወይ አይታችሁ ነው፣ ወይ ሰምታችሁ ነው። አሁን ራሱ ብዙ የታሰራችሁበት የልማድ ኃጢአት ይኖራል። በዚያ እንኳን የታሰራችሁት ለምንድን ነው ብላችሁ ትጠይቁ። ወይ ሰው ነግሯችሁ ነው፣ ወይ ከሆነ ነገር አይታችሁት ነው፣ ወይ ሰምታችሁት ነው። እንደዚህ አለ። ሰው የሰማውን ማየት ይፈልጋል፣ ያየውን ማሽተት ይፈልጋል፣ ያሸትተውን መዳሰስ ይፈልጋል፣ የዳሰሰውን መቅመስ ይፈልጋል።
የቀመሰውን ይደግመዋል ማለት ነው። እንደተነጋገረው እዚያ በኋላ ጠባዩ ኃጢአት ይሆናል ማለት ነው። የኃጢአት መንገዶቹ እነዚህ ናቸው። ስለዚህ በእነዚህ ሲረክሱ እነዚህ ሕዋሳት ምን ይሆናሉ? ሙት ይሆናሉ። ማለት ነው ሰነፎች ናቸው፣ ሀኬተኞች ይሆናሉ። እግር ቁሞ ማስቀደስ አይችልም። ቁሞ መጸለይ ሸክም ይሆንበታል። ሌሊት መነሳት አይችልም። በኃጢአት የታሰረ ሰውነት ጽድቅን እንዳያከናውን እያለ የሞተ ይሆናል። እሱ ነው የሥጋ ሞት ማለት ነው። ትሽመደመዳላችሁ። ጾም ይሰለቻችኋል፣ ትጋት ይሰለቻችኋል፣ ማስቀደስ ይሰለቻችኋል፣ ስግደት ይሰለቻችኋል። የቤተ ክርስቲያን ሕግ ሸክም መሆን ይጀምራል። ያ ምንድን ነው ስትሉ ሕዋሳቶቻችሁ ስለሞቱ አይመርኩ ከመሕያው ከመስምክ ሕያው ወምውት አንተ ዮሐንስ ምዕራፍ 3 ላይ አንተ ስምህ ሕያው ነው፣ አንተ ግን ሞተሃል ይላል። እስኪ ስምህ ሕያው ነው በል፣ አንተ ግን ምን ብለሃል? ሙታል አለ። ያንን የቤተ ክርስቲያኑን ከሰባቱ አብያተ ክርስቲያናት ያሉን አስተዳዳሪ አንተ ስምህ ሕያው ነው፣ ግን አንተ ሙተሃል፣ ስለዚህ አክሊልህን ወስድብሃለሁ ይላል እግዚአብሔር ብሎ ባለራዕዩ ቅዱስ ዮሐንስ እንደተናገረና ሰነፍ ይሆን። አሁን ብዙ ጊዜ የዝሙት ሰይጣን ለምሳሌ እንዴት እንደሚመጣ ልንገራቸው። አረጋዊ መንፈሳዊ እንደሚመጣ የዝሙት ሰይጣን መጀመሪያ ምንድን ነው የሚያደርገው? ግጥም አድርጋችሁ ብሉ ነው የሚያሰኘው። ብላ ዘበለ እያለ ነገ ስራ አለብህ እያለ ደግሞ ማብላት፣ ወይ ነገ መንገደኛ እያለ ማብላት። ያበላና ደግሞ ሲበላ ደግሞ ምን ያደርገዋል? ደግሞ እረፍት መተኛት ይፈልጋል። እንዲያውም አባቶቻችን እንደሚሉት እኔ ባዮሎጂ አይደለም እያልኳቸው እንደሚሉት አብዛኛው ጊዜ ጨጓራ የሰውን ምግብ መፍጨት የሚወደው ምንድነው? ሰው ሲተኛለት። ስለዚህ ምግቡን ለመፍጨት ስለሚፈልግ ሰው ሲበላለት ተኛ ይለዋል። ለመፍጨት ነው። አልተኛ በደንብ አድርጎ መፍጨት ስለማይችል ለሰውነቱ ለሕዋሳት ሁለት ስራ ይሆንበታል። ሰውየውን ማንቃት አንድ ስራ ነው። ምግቡን መፍጨት አንድ ስራ ስለሚሆንበት አይ በተራ ላከናውን ብዬ እሱን ላስተኛና ምግቡን ፈጭቼ ኋላ ይነሳል ብሎ ሰውየውን ያስተኛዋል ማለት ነው። በዚህ መሰረት ሰው ይተኛል። ሲተኛ ደግሞ ተመልከቱ ሀኬት ያሰኘውና ምንድን የሚያደርገው? ራስ ምታት ያደርግና ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ወገቡን እንደተቀጠቀጠ እባብ በሙሉ ቅጥቅጥ ትልና ስንፍና ይጥልበትና እንዴት ብሎ ይነሳ? ብርድ ልብሱ እንደ ራስ ዳሽን ተራራ ይጫነዋል። እንዴት ይሆንለታል? በቃ እዚያ በኋላ ሸክም ይሆንበታል መተኛት። ከዚያ በኋላ ምን ያደርግበታል? በህልሙ የሚያደርገውን ራሱ ያውቃል አይደለም እንዴ? በህልሙ እንደዚህ ያደርገው። በህልሙ ያየውን ደግሞ በምን መስራት ይፈልጋል? በተግባር መስራት ይፈልጋል። እንዲህ አድርጎ የዝሙት ሰይጣን ጸሎተኛ ነኝ የሚሉትን ሳይቀር ያሽመደምዳቸዋል። ስለዚህ የሀኬት ሰይጣን፣ የስንፍና ሰይጣን በሀኬት ወይም በስንፍና የሚዋጋችሁ ነው። ብቻችሁን ቁጭ በሉ የሚል፣ አልጋ ላይ ጋደም ብላችሁ አንብቡ የሚል፣ ቁማችሁ ስትጸልዩ ተቀመጡ የሚል፣ ጋደም በሉ የሚል ካለ እንዲህ ያለውን ሰይጣን መቆጣት ነው። ሰውነትን ተብሎ እንደ ወታደር አፈፍሮ መነሳት ነው። እኛ የክርስቶስ ወታደሮች ነን። ከቃሉ ጋር ናችሁ። ይሄ ሞት የሚመጣው ሰነፍ ነው። እኔ አሁን እግዚአብሔር የተሰሩት እግዚአብሔር ክፉን ያርቅ። አሜን ነው። እንኳን ወጣቱ እንኳን ሀገር ሊጠብቅ ሩጦ የሚያመጡ ለምስል ምንም እኮ ነቅዟል። ጉልበት ራሱ እኮ የለም። ምክንያቱም ተመልከቱ፣ አንደኛ የሰማችሁ አንደኛ እህሉ ራሱ ኃይል አጣ። ወአጥፋ ኃይለ እቅድ የእህሉን ኃይል አጠፋባቸው እግዚአብሔር ይላል ቅዱስ ዳዊት። እግዚአብሔር ሕዝብን ሲጣላ የእህል ኃይል ያጠፋል። የእህል ኃይል ማጥፋት ማለት ምን እንደሆነ ታውቃላችሁ? ምግቡ ተበልቶ ጉልበት አይሆንም። ድሮ እኮ ግማሽ እንጀራና አንድ ዋንጫ ቅራሪ ተራራ ሲያስመነጥር ነበር ነው። ዛሬ ጠዋት ቁርስን ዳቦ፣ 6 ሰዓት ምሳ፣ 11 ሰዓት 4 ሰዓት እራት፣ ደግሞ አፒታይዘር የሚባልም አለ ከራት ከምሳ በፊት ደግሞ ምንድነው ደግሞ ከራት በኋላ ደግሞ እንደባል አታውቁት አለ። እኔ አይቻለሁ ሌላ ነገር የሚችል ከራት በኋላ ደግሞ አትክልት ምናምን የሚከታተፍና ደግሞ እሱ ደግሞ የሆነ ነገር 4 ጊዜ ማለት 4 ጊዜ በልቶ ግን ሰው 4 ሰዓት መጾም ይችላል። ድካማ ዝንፍልፍ አድርጎታል። እና የስጋ ሞት ማለት ስጋ የሚገባውን እንዳያከናውን ሰነፍ ትውልድ ሆነ ማለት ሰነፍ እንኳን በነፍሱ እንኳን በስጋው አይታችሁታል። የሃይስኩልን ተማሪ
እንኳን ትምህርቱ ዩኒፎርሙ ሸክም ሆኖበት ከቤት አውጥቶ እስከሚጥል አውልቆ በትከሻው ዘት እኮ የሚመጣ አብዶ የለም እንደ ሰው በቁ አብዷል። አይገባውም እኮ በቃ አናውቅባችሁ መስሏችኋል። ሴቶቹም እኮ ዩኒቨርሲቲ እንዳችሁ ወንድ ዩኒቨርሲቲ መምህራን ተለማምጣችሁ ነው ቢ ምናምን የምታስደርጉ ማለት ችችን እናውቃለን። እና እንደውም የዚህ ዘመን ተማሪ ሲመረቅ ጥቅስ መጽሔት ላይ እንደሚጽፍ ታውቃላችሁ። መጀመሪያ ላይ ሰርቆ ምናምን ብሎ በሙሉ ተጎናብሶ 384 ያመጣል። ከዚያ በኋላ ያቺ እየተመነዘረች ቱ ሲባል ሲመረቅ ሊያልቅ ሲል አለቀ ይላል። ሊያልቅ ሲል አለቀ ማለት አመቱ ውጤቱ ሊያልቅ ጥቂት ሲቀረው ዘመኑ አለቀ። እንደዚያ ነው። አሁን በቃ እኔ ብዙ ጊዜ እናገራለሁ። የሆነች ቴሌቪዥን ነበረች የድሮ ሚወጣ የምትባል ቴሌቪዥን እና ገጠር ዘመዶቻችን ስንሄድ እናገኛታለን። ያቺ ቴሌቪዥን ብዙ ጊዜ ከቆየች ትሞቃለች እና ትሞቅና ዲስክ ስታስገቡባት ፕሌይ ስትሏት ኖ ዲስክ ትላለች። ፕሌይ ስትሏት ኖ ዲስክ የምትለው አሁን ወጣቱ ሆዳምና ዝልፍልፍ ስለሆነ አጥና ሲባል አይምሮ ኖ ዲስክ ነው። ምንም ሙቆ ጨርሷል ማለት ነው። ኤክስፓየርድ ሆኗል ማለት ነው። ስለዚህ እንደዚያ የሆነው ይህ ነው የስጋ ሞት የሚባለው። ወይ ጎበዝ ዳኛ አላገኝም፣ ወይ ጎበዝ ባለስልጣን አላገኝም፣ ወይ ጎበዝ ሰራተኛ አላገኝም፣ ወይ ጎበዝ ጻድቅ አላገኝም። ዝልፍልፍ በሁለቱም ሰነፍ ማያጠና ትውልድ አፍራ ያለው ማሽላ ተንጋሉ ያፈረጃል ልጥ ምስጥር ይበላዋል እኮ የእውነቴን ነው ማወቅ ይጠበቅባቸዋል። እና ሰነፍና ሀኬተኛ አባቶቻችን ጥሬ ቆርጥመው ተዋግተው ሀገር አስከብረው ነበር ማለት ነው። አሁን እየበላም አይችልም። እና ኃይል እንድታገኙ ከፈለጋችሁ ንስሐ መግባት እግዚአብሔር ስጋችንንም ጭምር ያንሳልን። እውነቴን ነው እኮ ነግራችሁ የስጋ ጉልበት አሁን እኮ ጠፍቷል። አቤት እናቶቻችን እስቲ አሁን ሴቶችን ይዋቸው ሰነፍ እኮ ናቸው። ዝም ብለው አውደልድል እንዲሁ መቤት የሚል አንጨነቅ ብትቆጥሩ አትቆጥሩ። እናቶቻችን 14 ወልደው 15 ወልደው ልብስ አጥፈው ቆፍረው አርመው አስተዳደር ደግሞ ያስቀድሳል። ትጋታቸው እኮ በዚህ ልጅ ተሸክመው በጀርባቸው ልጅ አዝነው በዚህ ውሃ ተሸክመው በላያቸው ላይ ጤፍ ተሸክመው አስፈጭተው እኮ ነው ሀገር የጠበቁ። የእነዚህ እናቶቻቸው ጉልበት አሁን እናቶቻችን ፍጹም የለም። ዝም ብሎ ሰነፍ በቃ አይ ትጋቱን ያድላል። ስለዚህ ጉልበት እንዲኖራችሁ ንስሐ ጉልበት እንዲኖራችሁ ያስፈልጋል። ክርስቲያን እውነቴን ነው። ዝም ብሎ መስነፍ አይደለም፣ ጠንካራ መሆን ይጠበቅብናል። ጠንካራ መሆን የሚቻለው በንስሐ ነው። እና የስጋ ሞት ወይም የአካል ሞት የሚባለው አንደኛ ነፍስ ከስጋ ተለይቶ እንዲቀበር ያለ ጊዜው ይቀሰፋል። ሁለተኛ ደግሞ ስጋው ዝልፍልፍ ይሆናል። ሶስተኛ የሚጠበቅበትን ፍሬ ሳያፈራ ይሞታል። የስጋ ሞት ማለት እሱ ነው። አንድ ሰው ሞት የሚባለው የሚገባው ነገር ማከናወን አይችልም። ስለዚህ አይን ሞት የሚባለው የሚገባውን ሳያይበት የማይገባ እያየ ሲሞት ነው። አፍንጫ ሞት የሚባለው የሚገባውን ሳያሸት በማይገባው ማዛ ተጠልፎ ሲቀር ነው። ጆሮ ሞት የሚባለው ለማይገባው ተከፍቶ ለሚገባው የተዘጋ ሲሆን ነው። አፍ ሞት የሚባለው ለሚገባው ሳይከፈት ለማይገባው ተከፍቶ ሲኖር ነው። እጅ የሚገባውን ሳይዳስስ የማይገባውን ዳስሶ የሚገባውን ሳያነሳ የማይገባውን አንስቶ ሲያልፍ ሰው ሞተ ይባላል። በቁሙ እግር ወደሚገባው ሳይደርስ በማይገባው ኑሮ ሲሞት ሞተ ተብሎ ይጠራል። ከዚያ ሞት መውጣት የሚቻለው ንስሐ በመግባት ነው። ስለዚህ አካላት ብድር ናቸው። አይን ብድር ነው፣ ጆሮ ብድር ነው፣ እግር ብድር ነው፣ ሁሉ ነገር ብድር ነው። ትከሻ ብድር ነው፣ አንገት ብድር ነው፣ ምላስ ብድር ነው። ለዚህ እኔ ሁሉ አካል ሰጥቼው ምን መለስክልኝ ብሎ እግዚአብሔር ሲጠይቅ ምን አፈራበትም ይጠይቃል። ያ እንዳይሞት ሰላም እግዚአብሔር አካላችንን ያጽናል። አባቶቻችን በዚህ እግር ብዙ ደርሰውበታል። በዚህ አይን ብዙ አይተውበታል። እስከ ሰማይ አይተውበታል። አባቶቻችን በዚህ አይን እግዚአብሔርን ታቅፈውበታል። እና አቡነ ገብረ መንፈስ ቅዱስ ሥላሴን አዝለውበታል በጀርባቸው እና አቡነ መብዓ ጽዮን ክርስቶስን እንደ ቤተልሔም ሕፃን ተገልጦ ሽኮኮ ብለው ተጫውተውበታል። ሁሎች እና አቡነ ተክለ ሃይማኖት በዚህ እጃቸው የሥላሴን መንበር ዳሰው ከሱራፌል ጋር አጥለውበታል። ይሄ እኮ የተከበረ እጅ ነው። መለኮትን እንዲዳስስ የተፈቀደለት እጅ ይሄ ነው ሞት ተብሎ የተጠራ የስጋ ሞት። ሶስተኛው ደግሞ ሁለተኛው ሞት
የስነ ምግባር ሞት ወይም የሞራል ሞት የሚባል ወይም የህሊና ሞት ማለት ይችላል። የህሊና ሞት ወይም የስነ ምግባር ሞት ማለት ነው። ሰው ንስሐ ኃጢአት ሲሰራ ይህንን የሚያደርገው፣ ንስሐ ሲገባ ደግሞ እንዲህ ይሆናል ማለት ነው። የሙሴን ክንድ እኮ አሮንና አሮን አንድ እጁን ሆር አንድ እጁን ተሸክመው ደከማቸው ይላል። አሁን የአንድ ሰዎች በትከሻ የተሸክመው ሊያደክመኝ የሙሴ እጅ ተመልከቱ። ጽኑ መዝራዕት ነበረ፣ ክንደ ብርቱ ነበር ሙሴ። የእግዚአብሔር የስልጣኑ ምሳሌ ስለነበረ ማለት ነው። አባቶቻችን ብርቶች ናቸው። በጣም ደካማ ትውልድ የሚፈጥር ኃጢአት አንኩሎ የበላው ነው በእውነቱ ማለት ነው። ጠንካሮች ናቸው አባቶቻችን፣ ደካሞች አይደሉም። እና ሁለተኛው ሞት የምን ሞት ነው? አይዟችሁ አቤት የስጋ ሞት፣ የህሊና ሞት። ይህ የህሊና ሞት የሚባለው ደግሞ ምንድነው? ሰው ኃጢአት በሚሰራበት ጊዜ ህሊናው ይበረዝና ምን ይሆናል መሰላችሁ? ልክ ባለፈው እንደተነጋገርነው ረግቶ ከተቀመጠ ውሃ ላይ ያልተፈለጉት ህዋሳያን እንደሚፈለፈሉበት ሰውየው ኃጢአት ሲሰራ ሁልጊዜ በህሊናው ክፉ ነገር ብቻ ይመላለስበታል። ዝቅጠት ውስጥ ይገባል፣ ተስፋ መቁረጥ ውስጥ ይገባል ማለት ነው። ከዚያ በኋላ ይጨልምበትና ተስፋ ቆርጦ እኔ እንግዲህ ተመልሼ አድራለሁ። ክፉ ሀሳቦች ይሰለጥኑበታል። ሰዎች የሚነግሩትን ሁሉ እያጣመመ ይተረጉማል ማለት ነው። ያ የመጣ ከምንድን ነው? ክፉ ህሊና ከምን መጣ ስትሉኝ የኃጢአት ውጤት ነው። አዳም ከመውደቁ በፊት የሰው ህሊና አንድ ነገር ብቻ ነበር የሚያስበው። ያን ማን? እግዚአብሔር ነው። እስኪ አሁን ለሁለት ደቂቃ እንኳን እግዚአብሔርን ማሰብ የሚችል ሰው የለም። በሁለት ደቂቃ ውስጥ ሌላ ሀሳብ ይንገባበታል፣ ሌላ ሀሳብ ሲንክር ይልበታል። ርቱ ህሊና ማግኘት አይቻልም። ስለዚህ ጽኑ ህሊና ሁልጊዜ እግዚአብሔር የሚያስብ በፍጹም ህሊና፣ በፍጹም ልብ፣ በፍጹም ኃይል እግዚአብሔር አምላክን ውደደው። በፍጹም ህሊና የምትለው ይችላል። በፍጹም ህሊና ማለት ቀኑን ሙሉ እግዚአብሔርን ማሰብ፣ ሌቱን ሙሉ እግዚአብሔርን ማሰብ። ያ ግን ሲበድል ግን የበደሉ እርግፍ ጋቢ የሆኑት ከበሰበሰ ከሞተ ከፈረሰ ስጋ ትሎች እንደሚረግፉት ሁሉ ከኃጢአቱ የክፉ ህሊና ትሎች በህሊናው እየረገፉ እረፍት ይነሱታል። ስለዚህ ሰውየው ሁልጊዜ ተሐዋቂ ይሆናል። ተሐዋቂ ከመሆኑ የተነሳ ደስታ ሊፈጥሩልኛል ያላቸው ነገሮች ሁሉ እያደነ ያድራል፣ እያደነ ይሆናል። አንዳንዱ ተስፋ መቁረጡን ለማጽናናት መስፈን ይፈልጋል፣ አንዳንዱ መስቀል ይፈልጋል፣ አንዳንዱ መደብደብ ሊፈልግ ይችላል። በእውነቱ ማለት ነው። ሰውየው እኔ ሰምቻለሁ፣ የዛሬ ስንት ዓመት ነው ተከሶ ነው አሉ። ከሚስቱ ፊት ላይ ቤንዚን ረጨና ምን አደረገች ሲባል እሷ ስትሰቃይ ደስ ስለሚል ዳይታ ለትረስ ነው ማለት ነው። እንደዚህ ይሄ ምንድን ነው ካላችሁ እነዚህ ክፉ ህሊናት ከመውጣታቸው ከመውረዳቸው የተነሳ ደስታን ፍለጋ የሚቃብስ ሰው በዚህ ብቻ የሚበቃ ይመስላችኋል? በመግደል ሁሉ መደሰት ይጀምራል። በመግደል ይህ ነው የህሊና ሞት የሚባለው። የህሊና ትንሣኤ የሚባለው ደግሞ ንስሐ ስትገቡ ግን ህሊና ቀናቀናውን ያስብ። ይሁላችሁ አንድ ምሳሌ ነገራችሁ። ጸሎት አቋርጣችሁ ኃጢአት በሰራችሁ ቀን ምን እንደምታስቡ ብቻ ተወቁት ብቻ። ልክ ለዚህ ነው ቅድስናና ንጽህና ባለፈው እንደተነጋገርነው መርከብ ነው የሚባለው። ለዚህ መርከቡ ሲሰበር ከመርከቡ ያለው ዕቃ ሁሉ አብሮ ይሰጥማል። ሰው ኃጢአት በሰራ ጊዜ ህሊና ውስጥ ያሉ በጎ እቅዶች ጭምር ይበላሻል። ብዙ እቅድ በዚህ ወር ገዳም እሄዳለሁ፣ በዚህ ወር አስራት አወጣለሁ፣ በዚህ ወር መጽሐፍ አነባለሁ፣ በዚህ ወር እንዲያደርጋለሁ ብሎ አንድ ኃጢአት በመስራቱ ብቻ እኔ ገዳም ተሳለኝ እኔ እንዲህ አድርጌ ብሎ ሁሉም መልካም እቅዶች ይከስማሉ። ያ የሚሆነው ምክንያት በምንድን ነው? በህሊና ሞት ነው፣ በተስፋ መቁረጥ ነው። ወጣቱ አሁን ብታዩት እኮ አንዳንዱ የሚሰርቅም ሲጋራ የሚያጨሩ ጫት የሚቀም ወዶ አይደለም፣ ተስፋ ቆርጧል። ተስፋ አትቁረጡ፣ የእውነት ነው። ሀገሪቱም አሁን ጦርነት በዛ ምስል አሁን ብዙ ሰው ተስፋ ቆርጦ ነው ያለ። እግዚአብሔር ግን ቢዘገይም አይቀርም። ተስፋ ያስተሐፍር። ተስፋ ምንድን ነው? ተስፋ ያስቆርጡ። የእግዚአብሔር ሰው አንድ ሰው ቢቀር እንኳን ተስፋ አይቆርጥም። እስኪ ብሎ እግዚአብሔር ሰው ነው። አንድ ሰው ቢቀር እንኳን ምን አይልም። የእግዚአብሔር ሰው ብረትን እንኳን በጠጠር አሸንፋለሁ ይላል። እስኪ በሉ የእግዚአብሔር ሰው ብረትን እንኳን በጠጠር አሸንፋለሁ ይላል።
ይሄ ምን ይባላል? ለዚህ ነው ሃይማኖታዊ ወኔ ይጠፋል ማለት ነው። ሰው ኃጢአተኛ ሲሆን ሃይማኖታዊ ወኔ ቤተክርስቲያን ልስራ፣ ክርስቲያኖች አንድ እንሆን፣ አንለያይ፣ እንተባበር፣ በህግም በስራ እንበርታ ሲባል ኤልያ ምን ስምንተኛው ሺህ ደርሶ የሰነፍ ጥቅስ ነው። ምን ግን ክርስቶስ ሊመጣ ይላል በላይ እስከሚመጣም ቢሆን ስራ ዘመን እስከሚመጣም ቢሆን መስራት ይጠበቃል። እና እንግዲህ ወዲያ ምንም አላደርግም አረባም ብሎ እንዲሞት ህሊናው እንዲሞት ያደርገዋል። በጎ እቅድ እንዳያቅድ ረጅም ሰፋ ሊሆ እንዳያቅድ ያደርገዋል። ሰምታችኋል? እስቲ ወደ ስለ ዓለማዊ ነገር ስባወጋችሁ ጥሩ እኮ ነው። ልንገራችሁ ወሬ አትወዱም መቼስ። እና በታዳጊ ሀገሮች ይባላል እንግዲህ እናንተን ቋንቋ ለማውጋት አለ። በታዳጊ ሀገሮች መንገድ ሲሰራ አይታቀድም። እቺ መንገድ በዚህ ታሳልፋለች። የከተማ ቅርጽ ሲሰራ መንገድ ሲሰራ በዚህ ታሳልፋለች ይባላል። ከ10 ዓመት በኋላ ከተማው ይሰፋና በየት ያሳልፍ። በአደጉት ሀገሮች ግን መንገድ ሲሰራ ከዛሬ 100 ዓመት በኋላ ይሄ ከተማ ቢሰፋስ ተብሎ አስቀድሞ ሰፊ መንገድ ይሰራል። ሰፊ ቅድ አቅደው ነው የሚሰሩት ይባላል። እንግዲህ ስለ መንገድ ፕላን ላወራችሁ አይደለም ያነበብኩት እንደተናገርኩት። ወደዚህ ሳመጣችሁ ምንድነው ሰፊ ቅድ እንዳናቅድ ቅርብ ሀሳቦች እናመጣለን። ቅርብ ሀሳቦች ሁልጊዜ እለት እለት በምንቆርሰው ዳቦና በምንጠጣው ሻይ ብቻ የምንረካ ጥቅመኞች እንድንሆን ያደርገናል። አረቀን እንዳናስብ እንኳንስ እስከ ሰማይ ለማሰብ እስከ 10 ኪሎ ሜትር እንኳን የማናስብ ቅርቦች እንድንሆን አረቅ ሀሳቦች እንዳንሆን እንኳንስ ለዘላለም ለ3 ቀን እንዳናስብ ያደርገናል። የዕለት ነዋሪዎች ያደርገናል። የዕለት ነዋሪ ስለሚያደርገን ህሊናችን ስለሚሞት የህሊናችን ወኔና ኃይል ስለሚነጠቀን ከዚያ በኋላ ተመልከቱ ቅርብ ነዋሪዎች ስለሆን ዳቦ የወረወረልን ሁሉ ሀገር ሲያሸጠን ሃይማኖት ሲያስለውጠን ይውላል ማለት ነው። ያ ሩቅ ሀሳቢነት የሚገኘው ንስሐ በመግባት ንስሐ የገባ ሰው ሩቅ ሀሳቢ ነው። አገር ፈርሶ ቢያልቅ እንኳን በእግዚአብሔር ይመካል። ከቃሉ ጋር ናችሁ ይሆን? እንዲሁ የፈለገ ነገር ያለው ነገር ሁሉ ቢታጣ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። የሚታየውን ብዙ አጥፊ ሳይሆን የማይታየውን ብዙ ልማት አይቶ ሩቅ ሀሳቢ መሆን የሚችለው ሰው ህሊናው ሲቀና ነው። በጎ ህሊና እግዚአብሔር ያድለ ጌታ ለዚህ ነው ማይቶቱ ለስጋህ አይንከ ውእቱ የስጋህ የሰውነት ብርሃን አይንህ ነው። የሰውነት ብርሃን አይንህ ነው። አይንህ ከጨለመ እጅግህ ሁሉ ገደል ይገባል። አይን የተባለ ህሊና ነው። የነፍስ ብርሃን አይንህ ነው ማለት ተመልከቱ ህሊና ነው። ህሊና ከጨለመ እቅድህም ጨለማ ነው፣ ኑሮህም ጨለማ ነው፣ ነፍስህም ጨለማ ነው። ስለዚህ ህሊናህን ከፍ ብሎ እንዲያስብ አድርገው። የሀሳብ ልዕልና ይኑር። ሃይማኖት መሰንቆ ነው የሚባለው ወደዚህ መሰንቆ ዘይቤ ሃይማኖት ይህን ተለብስጓ ሰማይት ሃይማኖት መሰንቆ ናት ነው። አቤት መሰንቆ ሲመጣ መቼም ሽማግሌም ቢሆን እስክስታ መውረድ ያምረዋል። ሽማግሌ ቢሆን እንዲሁ ተነስተው ጀርገድ ይላል። መሰንቆ ወኔ የማይቀሰቅስ ሃይማኖት ሲነሳ ወኔው የማይቀሰቀስ የምን ወኔ? የተጋድሎ የማሸነፍ የዘላለማዊነት ወኔ ሃይማኖት መሰንቆ ናት። ሙቀት ሃይማኖት ይለየዋል። ቆረት ሃይማኖት ይመጣበትና ተመልከቱ። ወይም ቆሪር ህሊና ቀዝቃዛ ህሊና ስለሚያድርበት ጸሎቱም ዝም ብሎ ማንበብ ይሆንበታል። ማስቀደሱም የሆነ ነገር ድምፅ መስማት ይሆንበታል። መቁረብም ልማድ ይሆንበታል። ንስሐ መግባትም ትርጉም አይሰጠው። ለምን? ህሊናው ስለሞተ። ለዚህ ምንድነው ጥቅሙ ካላችሁ አሁንም መናዘዝ አሁንም እናዝበል በል እስ የህሊና ትንሣኤ ልንነሳ እግዚአብሔር ይርዳን። ቅርብ ሀሳቢዎቹ ወጣቶች እንዲሁ በሞት ያፈርሰው ልጃቸዋል። በጣም ራቅ አድርጋችሁ አስቡ። ለሀገራችሁ ለቤተ ክርስቲያን ራቅ አትቻሉት፣ አትስሩት። ግን ሰፊ እቅድ ይኖራችሁ። ሰፋ አድርጋችሁ ማቀድን ወቁ። እኔ ለሀገር ቀን አወጣለሁ በሉ። አልረባም አትበሉ። የዕለት ቁርስና እራት ብቻ ሀሳቢዎች መሆን አይጠበቅብንም። ሰፋ አድርገን እንድናስብ ሰፊ ልብ ይስጠን እግዚአብሔር። ሶስተኛው ሞት የመንፈስ ሞት ነው። እየመሸ ይመስለኛል። ወስብሐት ለእግዚአብሔር።